ከሶማሌላንድም ጋር ሆነ በቀይ ባህር ጉዳይ ላይ ያነሳን ያለነው ጉዳይ ከወደብ ሸመታነት የዘለለ ትርጉም ስላለው አጭር ማብራሪያ እዚህ ላይ ቢሰጥ። የወደብ ሸመታ ፖርት ሱዳን ላይ አካሂደናል። የወደብ ሸመታ ጅቡቲ ላይ ዛሬ ላይ አለ። ይሄኛው የባህር መውጫ ስን ነው። ብሔራዊ ተጋላጭነታችንንና ተጠቃሚነታችንን በተለይም ከነዚህ የባህር ክፍሎች በተያያዘ የሚመጣብን ተጋላጭነትና ተጠቂነት መቋቋም የሚያስችል በስምምነት የሚፈጠር ለ50 ዓመት ይሁን ለ10 ዓመት ሉዓላዊ ቁመና እዛ ጋር ሊኖረን ይገባል። ይሄ ሉዓላዊ ቁመና ሉዓላዊ በሆነች ሶማሊላንድ መልካም ፍቃድ የሚሰጠን በ20 ኪሎ ሜትር ውስጥ ኤክሰርሳይዝ የምናደርገው ባህር ኃይላችንን የምናሰማራበት አሰማርተን ስማኝ እንዳውም የአሁኑን እርምጃ ሞር ትክክለኝነት የሚያሳይ የአሁኑን የመካከለኛ ምስራቅ ጨዋታን ይኸው ባብ ኤልመንደብን ይኸው ኢንፋክት ለኢጂፕት ስዊዝ ካናልን ዋጋቢስ እንዳይሆን የሚያደርግ ደጋፊነት ነው አቅም ነው የምንሆነው ለዓለምም ነው ቢካዝ በሁቲ ሪበልስ ከቀይ ባህር ማዶ ኤደን ባህረ ሰላጤ ጋር ናቸው ያሉት ሚሳኤሎቻቸው እስራኤል ሲደርሱ እንደፈለጉ መርከቦችን ሲከፍቱና ሲዘጉ ዛሬ ላይ በሶማሊላንድ ውስጥ ደቡባዊ ሶማሊያ መካከለኛው ክፍል ሶል ኤንድ ሰናግ የሚባል ክፍለ ሀገሮች አሉ። የሶል ዋና ከተማ ላስ አኖድ ይባላል። እሱ ምዕራባዊው የሶማሊላንድ ክፍል ሆኖ ከኢትዮጵያ ድሑም ምናምን ነፌርፌር ወደዛ አካባቢ የሚዋሰል ነው። ምስራቃዊው ሰናግ ምልህ ኤሪጋቦ ይባላል ዋና ከተማ በስተ ምስራቅ ሶማሊላንድ ማለት ነው። ራይት የሚገናኘው ከኤደን ባህረ ሰላጤ አክሮስ ዳት ማናለ የሁቲ አማጽያና ስለዚህ ኢንፋክት በዛሬ ላይ መሻታችንን መግለጻችን የምንሻው እምቃቅማችንንም ሪያላይዝ ለማድረግ ፍርሃታችንንም ለማሳነስ ነው የምንለውን ተጨባጭ መነሻ የሚያሳይ ነው። የመሽከሩመን አካሄድን ትተናል፣ ከተለመደው ወጣ ብለናል፣ የተለመደውን እሴት እንከተል ብንል አይሆንም ነበር የሚል መልእክትም በክቡር ጠቅላይ ሚኒስትሩ በኩል አድምጠናልና ይሄ ማለት አዲስ የፖሊሲ ለውጥ ነው ወይ? አንድ ሁለተኛ አሁን ባለው ተጨባጭ ሁኔታ መሬት ላይ ባለው ተጨባጭ ሁኔታ ምክንያታዊነቱን ህጋዊነቱን ቀደም ሲል ያልነውን ዲፋክቶም ዴጂውርም የነግብጽ ሁኔታና በአጠቃላይ ካለው ነባራዊ አሁን ላይ ባለው ነባራዊ ሁኔታ በውስጣቸው ሊሉትም እንኳን ቢችል በአደባባይ የኢትዮጵያ ጥያቄ ፍትሃዊና ተገቢነት ያለው ምክንያታዊ መሆኑን ውስጥ ለውስጥ ይናገሩት እንጂ በአደባባይ ወጥቶ የመሰከር የለም። በጉዳዩ ላይ ደፈር የሚል መለስ የሚል ወዘተርፈ አስተያየት ግን ኢትዮጵያን የሚኮንን አይነት ነገር ነው እንመለከተውና ከዚህ ስንነሳ ባይሳካ ፕላን ቢያችን ምንድነው? እስከምን ድረስ የመሽኮርመም ፖለቲካን ትተናል የሚለው እንትን ትርጉሙ የት ድረስ ይዘልቃል? እንዴትስ አድርገን ነው የምናሳካው? ባይ ዘ ዌይ ይሄንን ባይሳካ የሚለው ልመልስልህ የሚሳካበት ብዬ ነው የማምነው የኢትዮጵያ መሻትን ብቻ ይጀርል ማለቴ አሁን በምንከተለው መንገድ በድርድር በወዘተርፈ ባይሆንልን ጫናዎችን ተቋቁመን እናስፈጽማለን የሚል አቋም ይዘናል። ምንድነው ጫናን መቋቋም ማለት? በዛም በዚህም የከበበን እንትን እውነት ተግባራዊ ቢሆን ምንድነው አቅማችን ነው ማለት? አቅም አለ አንደኛ አቅም አለ ማለት ግን ሶማሊላንድ ጋር በመግባቢያ ሰነድ ያስቀመጥነውን እንትን ነገ በጉልበት እናስፈጽማለን አይደል? እሱ አኔክሴሽን ይባላል። ለዚህ ነው አኔክሴሽንም አይደለም ያልኩ። ይሄ ግን እውን የሚሆንበት ምክንያት ሶማሊላንደሮች ሶማሊላንደርነታቸውን በዓለም ላይ አሳውቀው ነፃ የመሆንን ውሳኔ ወስነው የጨረሱ ህዝቦች በመሆናቸው እኛ የምንሰጣቸው ደግሞ ያንን እውቅና የተባበሩ መንግስታት ንብረት አይደለም፣ የአፍሪካ ህብረትም ንብረት አይደለም። ኢንፋክት አፍሪካ ህብረት በ2005 ባደረገው ጥናት ሶማሊላንድ ሁሉንም የሀገርነት ክራይቴሪያ የምታሟላ የአፍሪካ ቻርተርም የማያግዳት ነች። ምክንያቱም የአፍሪካ ቻርተር ሉዓላዊና ግዛታዊ አንድነት ብሎ የሚያስቀምጠው በኮሎኒያሊዝም ወቅት ነፃ የወጣበትን ግዛተ ክልል የማስተዳደር አቅም ህዝብ የሚተዳደር ህዝብ እስካለ ድረስ ነው የሚለው እውቅና የተባበሩ መንግስታት የአፍሪካ ህብረት የምናምን ንብረት አይደለም የሀገራት ነው። ኢትዮጵያ ያ መብት አላት። ስማኝ አንድ ቁጥር ሆንን አይቴሊዩ 10ኛው እና 11ኛው ይሁን 8 እና 7 ላይ አሜሪካንን እናገኛታለን። እንግሊዝን በ3ኛው እውቅና በመስጠት ረገድ ዝግጁ ናቸው። ኦኬ አብሶሉት ይሄ አለ። ሌላ የዛሬው አሜሪካ ይሄ በእውቅናው አንፃር ያሏትን ግዛቶችና ምኖች እንዴት አፈራቻቸው? የመጀመሪያው የአሜሪካ መስራች የሚባሉ 13 ናቸው። 50 ስቴት ናቸው። በግዢ በድርድር እና በግጭት ነው። ዛሬ የአሜሪካ ዋና ዋና የምንላቸው ትላልቅ ከተሞች ስቴቶች እነ ኔቫዳ ላስ ቬጋስ ያለበት እነ ካሊፎርኒያ እነ ኒው ሜክሲኮ ኮሎራዶ የተወሰነው ክፍል ዋዮሚንግ የተወሰነው ቦታ እነ አሪዞና እነ ኒው ሜክሲኮ የማን ነበሩ መሰለህ?
የሜክሲኮ ነው። ምን ተደርገው ተገዝተው ልንገርህ፣ ዛሬ አሜሪካ ትልቁን የነዳጅ ክምችት የወርቅ ክምችት ከምታፈራባቸው ስቴቶች አንዱ የሆነው አላስካ የራሽያ ግዛት ነበር። ምን ለማለት ነው? ይህንንም የሀገራት እውነታና ሂደት፣ የሀገረ መንግስታቸው ጉልበትና ልኬት፣ የተለያዩ የታሪክ አጥፋቶችን፣ አጋጣሚዎችን፣ ሂደቶችን የራስክን እውነቶች አገናዝቦ አርቆ የሚያስቡ እርምጃዎችን ከመድፈር አመራርና ከሚደፈር እይታ ጋር እና የሀገራዊ የዜግነት ተግባቦት ይመነጫል። ሁላችንም እስክንስማማ ይሄ ነገር ይቁም ብለህ የምታቆመው ጉዳይ ነው። የዛሬውን ህዳሴ ግድብ የወቅቱ የተፈጠረውን የታሪክ ጥፋት የሰጣቸውን እድል የአረብ ስፕሪንግ አብዮት ግብጽ ላይ መካከለኛው ምስራቅ የፈጠረውን አቴንሽን በሙሉ የመውሰድ አጋጣሚ ተጠቅመው ያችን የመሰረት ድንጋይ አኑረው የታላቁ ህዳሴ ግድብ ባይጀመር ኖሮ የምንመረቅበት ደጃፍ ላይ አንቆምም ነበር። ምን ልልህ ነው? የአፍሪካ ቀንድ ሁኔታ ብቻ ሳይሆን የቀይ ባህር ጂኦስትራቴጂክ ሁኔታ በፍጥነት እየተቀያየረ ነው። ዓለም መልቲፖላር እየሆነች ነው። መንግስታዊ አክተሮች ብቻ ሳይሆኑ ነን መንግስታዊ የሆኑ አክተሮችም እየመጡ ነው። ኢትዮጵያ ራሷን ኢንሲግኒፊካንት አድርጋ ከቀይ ባህር ርቃ ልትቀጥል አይገባም። ሪኢንሰርት ማድረግ አለባት። የባህር በር ጉዳይ ከኢትዮጵያ ህልውናም ይያዛል ሲባል ይሄ የህልውና አደጋ ከውስጥም ከውጭም የተቀናጀ ነው በሚል እነ ፕሮፌሰር መድኃኔ ታደሰ፣ እነ ዶክተር አብደታ፣ እነ ዳደ፣ ሌሎችም እነ ፕሮባብሊ አይ ቲንክ አም ራይት ጀነራል አበበ ተክለ ሃይማኖት የተለያዩ ጽሁፎችን ጥናቶችን ከማቅረብ ባለፈ ኤኤንኤን የሚባል ቴሌቪዥን ጣቢያ ለውጡ እንደመጣ የተዘጋ እዛ ላይ ያየሰው ሽመልስ ጋዜጠኛ ያየሰው ሽመልስ ኢንተርቪው አድርጎ ቀይ ባህር የሚል ፕሮግራም ሁሉ ተጀምሮ ዲስኮርሱም የተጀመረበት ሂደት ነበር። ሰበዞቹን ላሳየህ ብዬ ነው። የዚህ መንግስት አጉል ድፍረት ከተባለ ያኛውም አጉል ድፍረት ነው። ይሄ ደግሞ ራስን አደውይቶ ከማየት የሚመነጭ ነው ብያለሁ። ሂስቶሪካል ፋክቱ ግን ይሄ ነው እና ወደ ውስጥ እንመለስ። አዎ በውስጣችን ችግር አለ። ሀገራት ግን እውነታቸው ላይ የቆሙትን ያህል ትውስታቸው ላይ የሚያጠነጥኑትን ያህል ህልማቸውም የሚሰራቸው ናቸው። ሀገረ መንግስታት ይህንን የማዋለድ ኃላፊነት ያለባቸው ኤጀንቶች ናቸው። ሀገረ መንግስትነት በተረታችን እንዳለው ለግለሰብና ለቤተሰብ የሚሰጥ ተረት 10 ድስት አትጣድ የሚባልበት ነገር አይደለም። ትልቅ አቅም 10 ድስት ጥደህ አማስለህ ለማውጣት መቻልን ይጠይቃል። ሀገራችን ውስጥ ያለውን ችግር ሸፋፈን ነው ወይ አልሸፋፈን ነው? ውጊያ፣ አስቀያሚ ጦርነቶች አካሂደናል። አሁንም እዛና እዚህ ውጊያዎች አሉ። አዎ አሉ። ምን ያህል ኮንቴይንድ ናቸው? ምን ያህል ፓራላይዝ አድርገናል? እነዚህ ነገሮች በታሪካችን አባይን ስንጀምር፣ ታላቁን ህዳሴ ግድብ ስንጀምር፣ ሚኒሊክ የዘመናዊት ኢትዮጵያን ሀገር ግንባታ በጀመሩበት ወቅት የተከበቡበት ውስጣቸው ተፎካካሪ ንጉሶች፣ መጣቆሶች ባሉበት የዛሬዋን ኢትዮጵያ የሰሩበትን አይቆይ ይሄንን እስከፈጸም እዚህ ጋር ሊቀመጥ ቢሉም አይጀመሩበትን ኢህአዴግ የኢትዮጵያ ፍራሽ ሻጭ ምናምን ተብሎ በውስጡም ከፋኝ የሚባል በዛ በኩል ግንቦት 7 ኦኤልኤፍ ምናምን አስመራ ጋር ሆነው ከኤርትራ ጋር ኖ ዋር ኖ ፒስ በነበርንበት የውስጡን ሊሸፋፍንበት ነው መሰረት ድንጋዩም የትም አይደርስም ተብሎ እዚህ ጋር ደርሷል። ለምን? በጽናት ስለተቀጠለ። ለምን? ቅብብሎች ስላለው። ዛሬም አዎ አማራ ክልል ውጊያ አለ። ይህንን ግን አልቲሜትሊ በስምምነት በድርድር ለመቋጨት ሂደቶች አሉ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።